ለገሉ ውድ ወንድማችን ሊቀ መዘምራን ዘማሪ ቴዎድሮስ ዮሴፍ፣ ዘማሪ ዲያቆን አቤል መክብብ፣ የዜማ ዕቃ ተሸክማችሁ እግዚአብሔርን የምታገለግሉ ዘማሪያን፣ አበው ካህናት፣ ወሃው ዲያቆናት እግዚአብሔርን ለመስማት በቃሉ ለመባረክ በምድራዊ ሕይወታችሁ ሰማያዊውን በረከት ለማግኘት ስትሹ እዚህ የተገኛችሁ ውድ ኦርቶዶክሳውያን ወገኖቻችን፣ አባቶቻችንና እናቶቻችን፣ ወንድሞቻችንና እህቶቻችን ክርስቲያኖች ሁሉ በእግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ቆያችሁ? እንደምን አመሻችሁ? መመስገን የባህሪው የሆነ አምላካችን እግዚአብሔር ምሕረት ቸርነቱን በዙሪያችን ማዳኑን በሕይወታችን ስለገለጠ ክብርና ምስጋና ለስሙ ይሁን። ጌታን ያየንባት መስታወታችን ለቃል ርደት ለሥጋም እርገት መሰላል የሆነች እምዬ እናታችን ወላዲተ አምላክ ድንግል ማርያም መንፈስ ቅዱስ ያረዳው ሰው ፍቅሯን የእናትነት ፍቅሯን በልቡ ውዳሴዋን ምስጋናውን ባንደበቱ መመለስ አይችልምና መንፈስ ቅዱስ ምስጋናዋን ባንደበታችን ያብዛልን። የሊቀ መላእክት የቅዱስ ገብርኤል ጥበቃው፣ ትድግናው፣ አማላጅነቱ ከሁላችን ጋር ይሁን። ዋቀዮን ማንኬኛ ዋቀዮን አባንኬኛ ረደር በኬኛ ፍጩቡ ኬኛው ሰውነት ለቆፍኔ ጉያ ከኖምሪ ኬኛ ረተኑ ፊኢደኤ አዱኛ የኪፍ በዲነት የትራ ንፎኤ ወልተጃ ያነ ቀቤሰ ከነቲ ፎን ኬኛን ነው የቢሱዳፍ ልቡ ኬኛን ነው በቆቺሱዳፍ አሲት ጃ ወልትኑ ቀቤፊ መካኑ ዋቀዮ ከኔ ቢፈሜፍ ከንገለቶ ሚኑ ፊያተው ጃለለ ሀደ ኬኛ ቁልቁሌቲ ዱብሮ ማርያም ኦኔ ኬኛ ረቲ ገለተሽሞ አፋን ኬኛ ረቲ ዋቀዮ አፉረ ቁልቁሉ ነው ፊያ ባይስ ካንተ ሳልወሰድ የምትሻውን ለምን ኦሶኒ ሲራ ኢንፉደተሚን ወንተ በርባዱ ከደዱ። እስኪ ሁላችሁም ይህንን ኃይለ ቃል ከፍ ባለ ድምጸት ከኔ ቀጥላችሁ በሉ። ካንተ ሳልወሰድ ምነው ምእመናን አምስት ሰው ብቻ። ካንተ ሳልወሰድ የምትሻውን ለምን ኦሶን ጀዳሜ ሲራ አዳኒም በይን ዋን በርባዱ ከደዱ። እንደ አምላካችን እንደ እግዚአብሔር ፈቃድ በዚህ ርዕስነት መነሻነት ጥቂት ለሚባሉ ደቂቃዎች አብረን እንቆያለን። ወገኖቼ ክርስቲያኖች፣ እግዚአብሔር በአንድም በሌላም ስለሚናገር ሁሉ ለጥቅማችን ስለሆነ ከኔ አስቀድሞም ያገለገሉ እግዚአብሔር ለኛ እንዲቀርበን እኛም ወደ እግዚአብሔር እንድንቀርብ በጸጋ እግዚአብሔር የካናቸው አገልጋዮች በእናንተ መሃል እግዚአብሔር ቃሉን እንዲያስተላልፉ እየተጠቀመባቸው ስለሆነ የሚባከን ጊዜ እንዳይኖረን ልቡናችንን ወደ ሰማይ እንዲያቀናልን መንፈስ ቅዱስን በልባችን እየለመነው ቃሉን እንድንሰማ እግዚአብሔር ይርዳል። ሁለተኛ መጽሐፈ ነገሥት ምዕራፍ 2 ቁጥር 9 ላይ የተጻፈ የእግዚአብሔር ቃል ነው። ካንተ ሳልወሰድ የምትሻውን ለምን ይላል። የትምህርቱ መሰረታዊ ዓላማ መሻታችንን እግዚአብሔርን ደስ የሚያሰኝ አድርገን እንድንፈልግ ወይንም ደግሞ እንድንጸልይ እንደ እግዚአብሔር በጎ ፈቃድ ነገሮቻችን እንድናደርግ ጊዜያዊ ሳይሆን ዘላለማዊ ነገርን እንድንሻ እንድንጠይቅ ማሳየት ነው። በአንድም መልክ ይህንን በርዕስነት ያነሳነውን ኃይለ ቃል በመምህሩና በደቀ መዝሙሩ መካከል ያለውን ጽኑ የፍቅር ትስስርም የምናይበት ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በዘመን ነገሥታት ከተነሱት ወርቃማ የእግዚአብሔር ሐሳብ አድራሾች መካከል በዮርዳኖስ ማዶ
ቴሴብ ከተባለችው መንደር የተወለደ ስሙ ኤልያስ የተባለ ነቢይ ነው ለደቀ መዝሙሩ ለኤልሳዕ ይህንን ቃል የተናገረው። መጽሐፈ ነገሥትን ታሪኩን ስንመለከት የኤልያስን ልደት፣ የኤልያስን ተጋድሎ፣ የኤልያስን አገልግሎትና የአክዓብንና የኤልዛቤልን የእግዚአብሔርን ሰዎች ታሪክ ጥቅል ሐሳብ የያዘ ነው ይህ መጽሐፈ ነገሥት የሚለው። የስሙን አጠራር እንደምትረዱት የነገሥታት ታሪክ የታጨቀበት መጽሐፍ ነው። በእነዚህ መካከል ለእግዚአብሔር ምቹ ያልሆኑ አገልግሎቶች ምድሪቱን ባረከሰበት በዚያ ዘመን የእግዚአብሔርን ሰው ማግኘት እጅግ ብርቅ እንደነበረ መጻሕፍት ይመሰክሩልናል። እጆሌ ዋቀዮ መተዱሬ ጎኔ ከንካፈን ከና በረሞቶኒ ብየ ለፋ ከነ ቡልቸኑቲ ነመ ዋቀዮ አርገቹኒ ሄዱ ዲፒነ ቱሬ ዋቆሊን ቶልፈማን በረት ዋቄፈመን ዋቀዮን ሰሚ ውቱባ መሌ ከናቤ ለፈሞ ገላን ረት ከንድሪርሴ ዋቀዮን አወጂን ኡመተ ዋቀዮ ነምኒ ወልት ፊዱ ባዬ ዲፒነ ጉዳ ቱሬ ሁንዲኑ ያደ ፎኒቲፍ ያደ ሴጠናቲፍ በረት ቢተመንቲ ገላነ ዮርዳኖስ ፉሌ ከንጅርቱ መንደረ ቴሴብ ከንጀደምቱቲ ነምኒ ዋቀዮ ኤልያስ ዳለቴ ጀዳ ነምኒ ዋቀዮ መለኬኘት ኑፍ ያዳለቱ የእግዚአብሔር ሰው በቤታችን ይወለድልን። በእውነት አሁን ይህ ሰው ከተወለደ በኋላ ነብዩ ኤልያስ ከተወለደ በኋላ ያ እርሱ በተወለደበት ዘመን ገና በብላቴናነቱ እግዚአብሔር ለነብይነት አገልግሎት መርጦታል ቀብቶታልና ለእግዚአብሔር ምቹ ያልሆኑ አክዓብና ኤልዛቤል የሚባሉ ሰማርያንና አካባቢውን የሚያስተዳድሩ የእግዚአብሔርን ሕዝብ ከእግዚአብሔር ለይተው አብያተ ክርስቲያናት ወይንም ደግሞ መምለከ እግዚአብሔር የሆኑ የእግዚአብሔር መመለኪያ አጸዶች እንዲፈርሱና አብያተ ጣዖታት እንዲሰፉ ያደረጉ ለእግዚአብሔር ጸር የሆኑ ሰዎች የተነሱበት ክፉ ዘመን ነው። በዚህ ክፉ ዘመን እግዚአብሔር አንድ የራሱ ሰው አስነሳ ይላል። እስኪ በሉ እግዚአብሔር በሉ አንድ በሉ እስኪ የራሱን ሰው አስነሳ። እግዚአብሔር የራሱን ሰው ያስነሳበት ዘመን በክፉ ዘመን ነው። ጣዖት አስመላኪዎችና አምላኪዎች በበዙበት ዋቀዩ ነመሳ ከንኒት ካሴ በርሱኒ በረባዬ ፎክሳ ቱሬ በረሴጠኒ ኦልካየት ሙለቴ በረዋቅኒ ቶልፈማን እቲ ዋቄፈሜ ሰምኒ ዋቀዮ በረኒ ዋቀ ቶልፈማ ዳፍ የሮንቲ ጉጉፌሰን ወሪ ለጴ ጀባተን በረት ከአንቲ ዋቀዮ ነመሳ ኤልያስን ካሴጆ ኤልያስ በረሰነትስ ተቆፋ ሞቶታ ኢሰጀል ቀባ በቆና ቁርሰ ገልረ ይላሉ። ኤልያስ ገራ መሰራ ሞቱማ አክዓብ ዴሜ ነመ ዋቀዮ ቶኮ ናቡቴ ነመጀደሙ ኤልዛቤል አሜኛን እረት በሬሲሲስቴ አከ ዲግኒሳ ደንገለ አከ ሰሬ ተራበሙ ዋንታ ሲስቴፍ ነመ ዋቀዮ ከናፊ ከንፈልሙ ኤልያስ ከኤ ዋቀዮ ረት ማሊፍ ካተኒ በከ ቁልቁሊነ ዋቀዮ ማሊፍ ጥሬስተኒ ሰበ ዋቀዮ ማሊፍ ዋቀዮ ራ አደባስተኒ ሰምኒኩን ዋቀዮ ነከ ዋቄሱፍ ሰምኒኩን ዋቀዮ ፈከ ቢተሙፊ እሺ ማሊፍ ጋድዱ ታተኒ ማሊፊ ሰበ ዋቀዮቲ ዋቀዮ እንግዱት ገሞ ጩቡ ታተን ጀዴ ሁሙነ ጉዳዳን ጀቢናን ነመዱጋ በኤልያስ ከና ሳውንደ ከኛ ረጥ ያደንገላሱ ኦሮሚፍ ፈነገሱ ላት ደገሱ ኦሮሚፍ ሜ ወረ ኦሮሚፍ ፈደገሰ አርከባሳ አከሱም አረሳሰ ዱካሴ ከን እንበለስ ጀራሜ ሁሉ መካሳ ስሩመት ያተው ዴቢሳ ነመ ባየ ጅረ ገሩ ዴቢስተን ዋቀዩን እንደከኛ ወሊና ታው ኤልያስ በረከነቲ ለጲ ጀቢናን ነመ ዋቀዩ ዋንተኤፍ ወረ ሶዳችሰን ፉልዱራ ኢሳ ሶዳችሱ ዋቀዮን ቀበቴ ዲያት ወረ ሶዳችሰን ፉልዱራ ከናበቴ ኢሳ ሶዳተም ዋቀዮን ቀበቴቱ በሚያስፈሩት ሰዎች ፊት የቆመው ኤልያስ የሚያስፈራውን እግዚአብሔርን ለብሶ ነው። ለእግዚአብሔር ምስክር ሆኖ ነው። ኤልያስ የቤት ቅናት አምልኮት ስላልተፈጸመ የቤት ቅናት በላችኝ ብሎ ዳዊት እንደዘመረ በቅናት
ተበልቶ የእግዚአብሔር ሐሳብ በመቅረቱ ሕዝቡ ከእግዚአብሔር ዘወር በማለቱ ኤልያስ በነገሥታቱ ፊት ቆመ። በኤልዛቤልና በአካብ ፊት ቆመና ገሰጻቸው ይላል። ምን አላቸው? በእውነት የሚገስጹ ካህናትን እግዚአብሔር ያብዛልን። የሚገስጹ ሰዎች አያስፈልጉም እንዴ? የሚገስጹ የአገር ሽማግሌዎች እኮ ያስፈልጋሉ። ጥፋትን ጥፋት ነው የሚሉ ሰዎች ዛሬ እንደ ጠላት ሊታዩ አይገባም። ጨለማን ጨለማ ነው ማለት። አዎ በተቀደሰ ስፍራ ላይ ርኩሰትም ሲደረግ ዝም ሊባል አያስፈልግም። መጻሕፍት የተገለጡት ጽድቅን እንዲያወጡ ኃጢአትን እንዲያጠፉ ስለሆነ ኤልያስ በነገሥታቱ ፊት በሚያስፈሩ ሰዎች ፊት ሂዶ ቆመ። ለምን ይሄ ይሆናል አለ። ሕዝቡንም ዘወር አለ። እግዚአብሔር አምላክ ሆኖ ከሆነ እግዚአብሔርን ለይታችሁ አምልኩ፣ በዓላችሁም አምላካችሁ ከሆነ ለሱ ተለዩ። የሁለት ዓለም ስደተኞች አትሆኑ አለ። ወገኖቼ እግዚአብሔር እንደው ሁለት ቦታ ላይ እረፍት ከማጣት መድኃኔዓለም ይሰውረን። አንዳንዶቻችን ስደተኞች ነን። ወይ መንፈሳውያን አይደለንም፣ ወይ ዓለማውያን አይደለንም። ግራ ተጋብተናል። እንደው እዛም እዚህ ምንሆን ሰዎች አለን። ዘፈኑም የሚመቸን ዝማሬውም የሚመቸን እንዴት ይሆናል? ክደቱም እምነቱም ዓለማዊነቱም መንፈሳዊነቱም ስጋዊነቱም መንፈሳዊነቱም እንዴት ይሆናል? ወገኖቼ እግዚአብሔር እኮ ለይቶናል። ለርስቱ የተለየን ቅድመ ምዕራችን ሲገልጡት እንዳያችሁት ለሰማይ ሰርግ፣ ለሰማይ ውበት፣ ለሰማይ ኑሮ የታጨን ከጥፋት የተለየን እኔና እናንተ። ከዚህ የተነሳ ኤልያስ ሄደ። ድፍረቱ እግዚአብሔር ነው። እስኪ ድፍረታችን እግዚአብሔር ነው በሉ ባካችን። የምንመካው በማን ነው? መጽሐፍ ሲናገር የሚመካ ሰው ቢኖር በጉልበቱም አይመካ፣ በእውቀቱም አይመካ፣ በገንዘቡ በውበቱ አይመካ። የሚመካ ሰው ቢኖር በማን ይመካ ነው? ኧረ በማን ይመካ? የድሃው ትምክህት ማን ነው? የባለጸጋው ትምክህት ማን ነው? የሁላችንም መመኪያ ማን ነው? ለዚህ ነው በትንቢተ ኤርምያስ ምዕራፍ 9 ቁጥር 23 ላይ ኃያልም በኃይሉ ጠቢብም በጥበቡ አይመካ፣ የሚመካ ሰው ቢኖር በእግዚአብሔር ይመካ። እግዚአብሔርን ትምክህቱ ያደረገ ኤልያስ ፍርሃት የለበትም። እግዚአብሔር ድፍረቱ ነውና በሚያስፈሩ ሰዎች ፊት ቆመ፣ እውነትን መሰከረ፣ ሕዝቡንም ገሰጸ። በጣም ተከራከሩት፣ ሊዝቱበትም አማራቸው። እንግዲያውስ እንዲህ አለ፣ በዓል አምላክ ሆኖ ከሆነ የኔም አምላክ ሆኖ ከሆነ እግዚአብሔርን እንመርምረው፣ እንፈትነው። ወደ ቀርሜሎስ ተራራ የእናንተ የበዓል ካህናት ሐሳውያን አገልጋዮች ናቸው። ቁጥራቸው ይገርማቸዋል፣ 450 ነው። ስንት ነው? የእግዚአብሔር ሰው ደግሞ ስንት ነው? አረ በማርያም ስንት ነው? አንዳንዶቻችን እንሰጋለን። አይ ቁጥራችን እኮ ምንዋል እንላለን። እግዚአብሔር ብዛት መቸገረው ጥራት እንጂ የሰው ብዛት ሳይሆን የእምነታችን የሰናፍጭ ቅንጣት ታህል እምነት እንዲኖረን ነው የተፈለገው። እንደ ተራራ የገዘፈ ነገር ተነቅሎ እንዲነሳልን እግዚአብሔር የሰናፍጭ ቅንጣት ታህል አለ። ሰናፍጭ ታውቃላችሁ፣ ትንሿ አንዷ ፍሬ ስባሪዋ አፍንጫን ታስነጥሳለች። እምነት ይኑራችሁ ነው። እግዚአብሔር ሁሉ የእርሱ ሆኖ ሳለ በዚያ ዘመን አንድ ሰው ብቻ የእግዚአብሔር ተገኘ። ዛሬ ስንት ሰው ይኖረው ይሆን? በእኔና በእናንተ ስንት ወጣት ይኖረው ይሆን? ስንት ለእግዚአብሔር የቀረበ ልብ ያላቸው እናቶች ይኖሩ ይሆን? ለእግዚአብሔር የቀረበ ጸሎታቸው በእግዚአብሔር ዘንድ የሚደመጥላቸው የሚሰሙ ስንት አባቶች ካህናት ይኖሩ ይሆን? ወገኖቼ ኤልያስ አንድ ሰው ብቻ ነበር። በእውነት አያሳፍርም? ሰይጣን 450 አገልጋዮችን ፈልፍሎ እግዚአብሔር ሁሉ የእርሱ ሆኖ ሳለ አንድ ሰው ብቻ እግዚአብሔር ያገኘበት ዘመን እስከ ሞት ድረስ። አዎ መለወጫ መተኪያ የሌለችውን አንዲት ነፍሱን ይዞ በሚያስፈሩ ሰዎች መካከል ሂዶ ቆመ ኤልያስ። ከዚህ በኋላ ነገ ማለዳ የእናንተም ካህናት አንድ ወይፈን ይዞ ወደ ተራራው እንውጣ፣ እኔም አንድ ወይፈን ይዤ ልሂድ። መስዋዕቱን በእሳት የሚቀበል እሱ አምላክ ነው አለ። እስኪ በሉ መስዋዕቱን በሉ በእሳት የሚቀበል እሱ ምንድነው? አምላክ ነው አለ። እሱ አምላክ ነው በሉ በማርያም። አዎ በእሳት የሚቀበል አላያችሁ? ተለምኖ የሚሰማ እሱ አምላክ ነው። የሚደመጥ እሱ አምላክ ነው።
ሚፈራ እሱ አምላክ ነው። ብቻውን ሰማይን ያለባላ ምድርንም ያለ ካስማ የዘረጋ በባህር ላይ ምድሪቱን ያጸና እርሱ ብቻውን አምላክ ነው። ቅድመ ዓለም የነበረ አምጻኤ ዓለማት ፈጣሪ ዓለማት የምንለው መስዋዕቱን በእሳት የተቀበለ እሱ ነው አለ። ኢሳቱ ዋቀውቱ ባመሌ ሰሚቱ ባመሌ ሰዳቤ ለፈሞ ገላነረት ከንድሪርሴ ሁንዱማ ፊዴ ሁንዱማ ደበርሴ ከንጅራቱ በርሳ ከንለካው አምኔ በረገሩ ከለካው ኢሳቱ ዋቀዳ ጀዴ ኤልያስ በሪዳን ከ ኤልያስ ድብቸ ቶኮ ፉዳቴ ጋረ ቀርሜሎስ ይቶልበ በካ ቦቲን ሳት ከደተን በካ ከደና ኬኛ በካ ቦቲን ኬኛ ዋቀዮን እቲ ዋቀፈተን አካ እንደገኔ ዋቀዮን እንደከኘ ነው አገርጋሩ በካ ሰነት በካ ቦቲን ሳቱረን ዋቃ ቦቲሳ ዋቀፈቹፍ ገለቴፈቹፍ የሮ ከነ ወርሱንሲ ድብቸ ቶኮ ፉዳተን ይትሳኒስ ጋረ ሰነቶል ባን ጨራጀል ቀባሳኒ ፍላቴ ሜጀዳሜ ዋቀ ኬሰኒ ላላ ሜ ዋቀ ኬሰን ከዳ ዋቅኒ ኬሰኒ ቦለ ከነረቲ ኩኖ ሙከቲን ዋደሙ አሲረ ኬኝ ጅራ ቆራን ቆጴስኔራ ቦለ ቆጴስኔራ ኑቲ ዋሰዲ ቆጴስኔራ ዋንቲ ቶኮሞ ዋቀ ኬሰን ብራ ዮዱፌ አኒ ዋቀ ኬሰን ዱጉመቲነ ነመና አይደ ኤልያስ አካ ዋቅኒ ሳኒ ሁምነን ቀብነ ኤልያስ ኒቤክ ኢጀቀባን ይላሉ ሉካ ቀባን ደሙ አርከ ቀባን ቀበቱ ዋቅኒስ ጀረሰና ከነራ ከንከ ማልጀ ኤልያስ ሜጀዳሜ ኢሲን ሜ ከደና ኬሰን ገጌሳይ ድብቸ ሰነ ኤርገ ቀለኒ ቦዳ ፎንሳሞ ቦለ ሰነረቲ ቁራንረ ኤርገ ፍርፍርሰኒ ቦዳ ዋቀሳኒ ከዳቹ ኤገለኒ ዋቀ ቶልፈማ ሳኒ ከዳቹ ኤገለን ኢኑማሙ መቃሳ ሂነገው ጉረ ቀበ መሌ ማሊንተው ማሎ ጀዳሜ ጉረ ቀበ መሌ ማሊንተው ሂነገው ቱሬ ዋቀ ቶልፈማ ደካ ነምቶልቼ ደካ ዋቅኒሱን ጀዳሜ ተሪ ረፌ ቱሬ ጀዴ ኤልያስ ኢረት ገይሴ ኢረት ባጬ ምናልባት ተኝቶ ይሆናልና ቀስቅሱት። መጽሐፍ ምን ይላል? እስራኤልን የሚጠብቅ አይተኛም ቀጥሎ አያንቀላፋም። እኛ ስንተኛ የሚጠብቀን? ዳዊት በመዝሙሩ 121 ቁጥር 7 ላይ እስራኤልን የሚጠብቅ አይተኛም አያንቀላፋም ብሎ ተናገረ። እስኪ ተኝቶ ይሆናል አምላካቸው ጩውና ቀስቅሱ አለ። አይሰማም አምላካቸው። በዓል ሰዓት እየረፈደ ሄደ። መንገድ ወጥቶ ሊሆን ይችላል። ተራራ ሰውሮት ሊሆን ይችላል። ተራራውን የተከለ የኛ አባትማ በተራራ አይሰወርም። አንዳንዶች ይላሉ እነዚህ ኦርቶዶክሳውያን ብዙ ቅዱሳንን እየጠሩ ብዙ መላእክትን እየጠሩ ድንግል ማርያም እያሉ ጻድቃን ነቢያት እያሉ ሰማዕታት ደናግላን እያሉ ኢየሱስን ደበቁት ይላሉ። ሎቱ ስብሐት። ሁሉን የገለጠ ጌታ በማን ይደበቃል? መጽሐፍ ግን ሲናገር እግዚአብሔር በጻድቁ እንደተገለጠ እንደተመሰገነ እወቁ አለ ዳዊት ሲዘምር። ጻድቃን ማንን ይገልጣሉ? የገለጣቸውን እግዚአብሔርን ይገልጡታል። እግዚአብሔር የተገለጠ ነው፣ የተሰወረ አይደለም። የተሰወረው ለተሰወረባቸው ነው፣ ለእርሱ ግን ለተገለጡት ግን የተገለጠ ነው። እነዚያ እግዚአብሔር ተሰውሮባቸው፣ ለኤልያስ ግን የተገለጠ ነው። መድኃኔዓለም በክብር ይገለጠልን። ከቃሉ ጋር ናቸው። ብዙ ጮሁ፣ እድል ሰጣቸው፣ እስከ ቀትር ድረስ ቆዩ። የነሱ አምላክ የማይሰማ ሆነ። አረ እኛ አቃተን፣ አንተ ደግሞ እስኪ በላሉት። ኤልያስ ተነሳ። እንደ አባቶቹ ፊቱ ወደ አምላኩ ወደ እግዚአብሔር አዞረ። እጁን ወደ ሰማይ አነሳ። አዎ እጁን ዘረጋ። የአባቶቼ አምላክ እግዚአብሔር ሆይ አለ። የምኖቼ አምላክ? አረ በማርያም የምኖቼ አምላክ? የአባቶቼ አምላክ፣ የነ አብርሃም የነ ይስሐቅ የነ ያዕቆብ የነ ሙሴ የነ ኢያሱ አምላክ እግዚአብሔር ሆይ ያንተ እውነተኛ አምላክነት እንዲገለጥ የኔም የታናሹ የባሪያ አገልጋይነት እንዲገለጥ እሳት ከሰማይ ይውረድ፣ ይህንን መስዋዕት ይቀበል አለው። ኤልያስ ተናግሮ ከመጨረሱ እግዚአብሔር የኤልያስን ጸሎት ተቀበለና እሳት ልኮ መስዋዕቱን ተቀበለለት ይላል። ይህን ጊዜ
ይህን ጊዜ የእግዚአብሔር ክብር በኤልያስና በመስዋዕቱ ላይ ተገለጠ። ወገኖቼ የምናገለግለው አገልግሎት የእግዚአብሔር ክብር እንዲገለጥበት ነው። እግዚአብሔር እንዴት አድርጎ እንደሰማው ኤልያስን ተመልከቱ። እግዚአብሔርን ስለሰማ ኤልያስ እግዚአብሔር ደግሞ ኤልያስን ሰማው። ብዙዎቻችን እግዚአብሔር እንዲሰማን እንጂ እኛ እግዚአብሔርን ለመስማት ብዙም ዝግጁ አይደለንም። እደግመዋለሁ፣ እግዚአብሔር እንዲሰማን እንጂ እኛ እግዚአብሔርን ለመስማት ዝግጁ አይደለንም። እግዚአብሔርን የሚሰማ ሰው ግን መጽሐፍ ሲናገር እግዚአብሔርን የሚሰማ ሰው በእርጋታ ይቀመጣል፣ ከመከራ ስጋት ያርፋል። ምሳሌ ሰሎሞን ምዕራፍ 1 ቁጥር 33 ላይ እግዚአብሔርን የሚሰማ ሰው ነምኒ ዋቀዮን ደገው ነምኒ ዋቀዮፍ አቦመሙ ነምኒ ዋቀዮፍ ቢተሙ ዮጅራቴ ተስገቢዳንታ ጉያ ጊዲራ ጀላሌ ኒሚሊቃ ጀረሜ በሬፈን ከደናን ኤልያስ አብደ ሰሚራ ገድ ፊችሲሴ አከኒ አርሳ ሰነ ሲመቱ ታሲሴር ኤልያስ ነመከሲቲ ከነቦዳ ኤልያስን አጀሱዳፊ ሀገ ቤርሳቤ ኢቲ ኤልዛቤል ፈቃብ ጎዳንሲሱ ጀልቀበኒ ኤልያስስ ዳንዲ ረጋ ፈቀቀቡ ልቡንሳ ባየሩ መገደደምቴ ባየሩ አዱኛ ከነጅብቴ ማሎ ያዋቀዮ አርከነማትነ ነጀሲኒ አቲ አከቦቲ ኮቲ አነቦቲ ኮ ወረንገፈቆ እንጫሉ ማሎ አርከ ጌት ኩፉና ወየነ ፉዶ ዋቀዮን ኤልያስ ዳፍ ዴቪላት ለኪ ያ ኤልያስ አቲ ተጃጂለ ኬን ጥሙር ያመሲም ፉዶ ዴ ዋቀይ ተጃጂለ ኬ ጥሙሪ እስራኤልፍ ሞቲ ሲች ሙዳ በከኬሞ ራጃ ሲች ሙዳ ኦጂ ጉርጉዳ ለመጡ ስራት የኤገማ ገና ሁለት ትልልቅ ስራዎች ይጠበቁብሃል። በአክዓብ ፈንታ እዩ የሚባለው ንጉስ ገና ተቀበዋለ፣ ገና ተሾመዋለ። አገልግሎት ገና ነው። አገልግሎትን ሳጨርስማ አልተቀለለም አለው እግዚአብሔር። አንዳንዶቻችን ሳናገለግለው እኮ ሞት ለሞት እኮ በሶ ይመስል መርዝ የምንበጠብጥ ነው። ገና ሳናገለግለው፣ ገና ለእግዚአብሔር ሳንገዛ፣ ገና ዘመናችንን ሳንሰጥ፣ ገና ከመብቀላችን የምንጠወልግ እኮ ነን። አያለ በአንተ ፈንታ የምትቀባው ገና ነቢይ አልሾምክም፣ አሁን አልወስድም አለው እግዚአብሔር። ሄዶ ግን ኤልያስ በመንገዱ ላይ ደከመ ይላል። ዝመት፣ ክተት፣ ሰራዊት፣ ምታነጋሪት የሚል ንጉስ ከኋላ ሰራዊት አሰልፎ፣ ኤልያስ ግን በመንገዱ ደከመ፣ አንዲት ክትክታ ዛፍ ስር ወደቀ ይላል። ወገኖቼ በመንገዳችን ደክመናልና እግዚአብሔር የሚያረጋጋና የሚያበረታ መልአክ ይላክልን። መንገድ ህይወት ነው። በኑሯችን ደክመናል፣ ብዙዎቻችን ዝለናል። ባየን ከኛ ደደብኔ ጅራ ዳንዲ ጅሬኛ ከኛ ረቲ ሞጎሌን ውሻይራ ደደብኔ ጅራ ዋቀዮ እርገማኑ ጀጀቤሱ ኛተ ሰሚፍ ዱጋቲ ሰሚፍ ደ ከኑ ሶሩ እርገማሳ ዋቀዮ ኖፍ ያ ኤርጉ ያ አባኮና ፉዱ አርከነማት ኩፉር አርከጌት ኩፉና ወያኩመ ዳዊት ጀሬ አርከነማት እንዱ አቱምቲና ፉዱ ደፊቲ አነቦታ ቆንጫሉ ጀሬ ኤልያስ ከደቴ የሮ ከነ ዋቀዮ ነቀስ ጀሬ ሲቺ ሞቲ በእስራኤል ሙዳ በካ አክዓብ እዩ በከኬሞ ኤልሳ ሲቺ ሙዳ አመሲን ፉዱት እንጀዴት ኤልያስስ ኦልቃ ደጋ ቶቆ ጀለ ደቄ ዶከቴ ቅሌንሲ ጋፈ ዱፉ ዋቀዮ ዱፌሴ ዋቀዮ ቅሌንሳኒ ከበጀሜን ዱፉ ቆፋዱ መሳ ዋቀ ቅሌንሳ ኡሜ ዋንተ ቆፋሳ ተርገማ በኤጋ ፈጅሩ ቡቤ ቆፋቱ ደርቤ አመሙ አብዳ አርጌ ታሪያ አብዳ ከነ ኬሳ ዋቀዮ ጅራኤ አብደ ሰነ ኬሳ መስ ዋቀዮ እንጅሩ ቡቤንስ ደርቤ አብዲስ ደርቤ ሰደፋረቲ ተስገቢ ጉዳ ሳቱ ተኤጀ። እስኪ ታላቅ ጸጥታ ሆነ በሉ። በነፋሱ ውስጥ በሉ። በእሳቱ ውስጥ እግዚአብሔር አልነበረም። አያችሁ፣ የነፋስ ፈጣሪ ነው፣ የእሳት ፈጣሪ ነው። እሱ ለመገለጥ በነፋስ አይገለጥም፣ በእሳት አይገለጥም፣ በጸጥታ ውስጥም የሚገለጥ ነው። አዎ ሐዋርያት በባህር ላይ እየሄዱ ባለ ጊዜ መርከቢቱ ልትሰበር ልትሰምጥ እነሱም ሊጠፉ በደረሱ ጊዜ ተነሳና ማዕበሉንና ሞገዱን ገሰጸ፣ ታላቅ ጸጥታ ሆነ ይላል። እኔና እናንተ ብዙ ማዕበል ተነስቶብናል። እሱ ተነስቶ ይገስጽልን። በእውነት
በኑሯችን ላይ ብዙ ማዕበል አለ፣ ብዙ ጭንቅ አለ፣ ብዙ ፈታኝ ጉዳይ አለ፣ ብዙ የሚረብሽ ነገር አለ። እግዚአብሔር ከተነሳማ የተንቀለቀለ እሳት ነው የሚጠፋው። እግዚአብሔር ከተነሳማ ማዕበልና ሞገዱ ነው ጸጥ የሚለው። ኤልያስ ፈተነና አየ፣ ታላቅ ጸጥታ ሲሆን ከፍርሃቱ ስፍራ ወጣ፣ በዚያ በዛፉ ስር ሄዶ ወደቀ ይላል። አክዓብም ሳይደርስበት የሚያረጋጋው ከእንቅልፉ የሚቀሰቅሰው ከድካሙ የሚያሳርፈው ፋኑኤል የሚባል መልአክ ከሰማይ ህብስተ አኮቴትን ጽዋ በረከትን ይዞ መጣለት ይላል። ኤልያስ ብሎ ጎኑን መታና ቀሰቀሰው ይላል። አረ እግዚአብሔር መልአክ ቅዱስ ገብርኤል ሁላችንንም ለጸሎት፣ ለትጋት፣ ለመንፈሳዊ አገልግሎት፣ ለበረከት እንዲቀሰቅሰን የአምላካችን በጎ ፈቃድ ይሁንልን። ቀሰቀሰው፣ ተነሳ ኤልያስ የምትሄድበት መንገድ ሩቅ ነውና ተነስተ ብላ አለው። ክርስቲያን ሩቅ ተጓዥ ነው። አንዳንዶቻችን አጭር ተጉዘን ነው የሚደክመን፣ ሩቅ ነው የምንጓዘው። ምእመናን ተነስተን እንብላ፣ ቃሉን ተነስተን እንብላ፣ ንስሐ ገብተን ስጋውን እንብላ፣ ደሙን እንጠጣ። የህይወት ጉዞ ነው የምንጓዘው። መንገዳችን አጭር አይደለም። በሞት የሚገታ ጉዞ የለንም። ወደ ሰማይ ነው የምንሄደው፣ የምንጓዘው ወደዚያ ነው። ቅድመ ምዕራችን እንዳሉት ሀገራችን በሰማይ ነው መጽሐፍ እንዳለ ወደ ሀገራችን ተጓዦች ነን። በመንገድ የምንቀር አይደለንም። እስራኤል ከግብጽ ቢነሱ እስከ ከነዓን እግዚአብሔር አልተለያቸውም። እነርሱ ግን በመንገዳቸው ከእግዚአብሔር እየተለዩ አንዴ በተናዳፊው እባብ በመርዛማው እባብ እየተነደፉ አንዴ ደግሞ የ40 ቀን ጉዟቸውን 40 ዘመን እያደረጉ በረከታቸውን እያራቁ። ስለዚህ ኤልያስን መልአኩ ቀሰቀሰው፣ ህብስቱን አበላው፣ ጽዋውን አጠጣው። ቤርሳቤ እስከሚደርስ ድረስ አራበውም፣ አልደከመውም፣ አልጠማውም ይላል። ከመንግስቱ እስከምንደርስ ድረስ ጉልበታችን እንዳይደክም፣ መንፈሳችን እንዳይዝል፣ ከቃሉ እንዳንራብ፣ ቃሉን በማጣት እንዳንጠማ እረ መድኃኔዓለም ይርዳን። ምእመናን እንደ ዋዛ አትቁጠሩ። ዛሬ ነገሮች ሁሉ ተመቻችቶላችሁ ከአማርኛ አማርኛ ከወንጌል ወንጌል እየመረጣችሁ ከዝማሬ ዝማሬ እየመረጣችሁ መሆን የለበትም። ሁሉ የእግዚአብሔር ቃል ነው። በሁሉ ልንጠቀለል ያስፈልጋል። አገልጋዮች እንመጣለን እንሄዳለን። በመቅደሱ ግን እግዚአብሔር አለ። በሕያው መቅደሱ እግዚአብሔር አለ። ሐዋርያት ለዚህ ነው በዚህ መሆን ለኛ መልካም ነው ብሎ ያሉት ማለት ነው። ኤልያስ ተነሳና ከሄደ በኋላ አክዓብንም እግዚአብሔር ጥሎት ኤልዛቤልም ሞታ አልፋ እዩ የሚባልን ንጉሥ ሾመው፣ ቀባው ለሕዝቡ። ቀጥሎ ኤልያስ ነቢይን መሾም ነበረበትና ከዕለታት በአንደኛው ቀን በእርሻ መካከል እየሄደ እያለ አንድ አራሽ ገበሬ ወጣት አገኘ ይላል። አንደኛ መጽሐፈ ነገሥት ምዕራፍ 19 ቁጥር 19 ላይ መጎናጸፊያውን ከትከሻ ላይ አነሳና ኤልሳ በሚባል ወጣት ላይ ጣለበት። 12 ጥማድ በሬዎችን ጠምዶ እርሻ እያረሰ ነበር። ምን እያደረገ ነበር አልኳቸው? ስንት ጥማድ በሬ? 12 ጥማድ ጠምዶ እያረሰ። ከዚያ በኋላ መጎናጸፊያው ካረፈበት በኋላ እርፉን እዚያው ተክሎ እየሮጠ አባቴ ጠብቀኝ እከተልሃለሁ አለ። ከዚያ በኋላ በሬዎቹን አርዶ የቁም ፍታቱን አድርጎ የቁም ተስካሩን አድርጎ ኤልሳ ወደ ኋላ ላይ መለስ ወደፊት ኤልያስን ተከተለው። ከቃሉ ጋር ናቸው ወገኖቼ። ኤልያስን ተከትሎት እየሄደ እያለ ኤልያስ አገልግሎቱን አሁን ስለጨረሰ እግዚአብሔር ሊወስደው ወደደ ይላል። ሄኖክ አካሄዱን ከማን ጋር አደረገ ይላል መጽሐፍ? ከእግዚአብሔር ጋር። ኖህ አካሄዱን ከእግዚአብሔር ጋር አደረገ፣ ሞትን አላየም፣ እግዚአብሔር ወሰደው ነው የሚለው። ምእመናን አካሄዳችንን ከማን ጋር እናድርግ? ኧረ ግድ የላችሁም። ከማን ጋር እናደርግ? ገበሬው፣ ነጋዴው፣ ተማሪው፣ መምህሩ አካሄዱን ከማን ጋር ያደርግ? ከእግዚአብሔር ጋር አካሄድ ማድረግ ማለት እንደ እግዚአብሔር ሐሳብ መገዛት ማለት ነው። ከእግዚአብሔር ጋር ትከሻ ለትከሻ መለካካት አይደለም። አካሄድን ከእግዚአብሔር ጋር ማድረግ ማለት እንደ እግዚአብሔር ፈቃድ መኖር ማለት ነው። ከቃሉ ጋር ናቸው ወይ? ከዚህ በኋላ ኤልያስ ተነሳ፣ ኤልሳዕም ኤልያስን ተከተለው። ጌልጌላ በሚባል ስፍራ ላይ ሁለቱም መምህሩና ደቀ መዝሙሩ ብዙ ዘመን አብረው ካሳለፉ በኋላ የኤልያስ የመወሰጃው ጊዜ ደረሰ ይላል። እግዚአብሔር ኤልያስን ተነሳና
ወደ ቤቴል ውረድ አለው። እግዚአብሔር አገልግሎቱን ስለጨረሰ ማንን ሊወስደው? ግዴላችሁ ማንን ሊወስደው? ባካችሁ ዘመናችሁን ስትጨርሱ ለአገልግሎት የምትተኩት ለቤተሰብ የምታተርፉት ወንድም እህት ልጅ አክስት አጎት ሊኖራችሁ ይገባል። ተጠራርገንማ አንጥፋ ግዴላችሁ። አስታራቂ ሽማግሌ በምድር ላይ መኖር አለበት። አስታራቂው ከሄደ በኋላ አንዳንድ ድርጅቶች ቀድሞ የሚያስተዳድር ነጭ ላቡን ጠብ ያደረገ ባለ ሀብቱ ካለፈ በኋላ ልጆች እንደ ቅርጫ ሀብቱን ተከፋፍለውት ቦታው የጉድፍ መጣያ ይሆናል። አንዳንዴ በክርስትና ሕይወታችንም የበረቱ በሚሄዱበት ጊዜ የነሱ በረከት አድሮብን የነሱን አገልግሎት ማስቀጠል እንጂ በአንድ ወቅት እንዲነበር ተብሎ ታሪክ ብቻ እየተተረከ ታሪክ ሰሪ ትውልድ መጥፋት የለበትም። ኤልያስ ተነስቶ ወደ ቤቴል ሊወርድ ነውና አንተ በዚህ ቆይ ብሎ ሲለው የሚገርም የፍቅር የደቀ መዝሙርና የመምህር የፍቅር ትስስር ነው። ይገርማቸዋል። እኔ ወደ ቤቴል እግዚአብሔር ጠርቶኛል ልሄድ ነው፣ አንተ በጌልጌላ ቆይ አለው። ይህን ጊዜ ኤልሳዕ ምን አለ? ሕያው እግዚአብሔርን በሕያው ነፍስ እምላለሁ ካንተ አልለይህም አለ። እስኪ አልለይህም በሉት። እስኪ አልለይህም በሉ ምእመናን። ይሄ በነፍስ መወራረድ ነው። አረ አልለይህም አለው። ኤልያስም ኤልሳዕን ይዞ ቤቴል ደረሱ። ቤቴል በደረሱ ጊዜ የነቢያት ልጆች ተሰብስበው መጡና ኤልሳዕን እንዲያሉት ጌታህ እኮ ካንተ ሊወሰድ ነው፣ ለምን ትከተለዋለህ? ለምን ትደክማለህ? አሉት። ኤልያስ አልነገረውም። የነቢያት ልጆች ግን ይህንን ነገሩት። በአንድ በኩል ትንቢት ስራቸው ነው፣ በአንድ በኩል ግን ደግሞ ደቀ መዝሙሩን የማድከም ንግግር ነው። ምን ቢላቸው ጥሩ ነው? ኤልሳዕ አውቃለሁና ዝም በሉ አላቸው። አቤት ደስ አይልም? እኔ አውቃለሁ እናንተ ዝም በሉ። ምን እንዲሆን እንደሚወሰድ እኔ አውቃለሁ። አሁን እናንተ የተናገራችሁት ቃል ጉልበቴን መንፈሳዊ ሕይወቴን የሚያሽመደምድ ወደ ኋላ የሚመልሰኝ አይደለም። ኤልያስ እኮ በዚያ ስፍራ ቅር ያለው በዓቱ እንዳይፈታ ነው፣ ገዳማዊ ሕይወቱ እንዳይቀር ነው። ምናልባት ኤልያስ ከተወሰደ በኋላ ኤልሳዕ ልቡ እንዳይሸበር አባቴ ተወስዶብኛል እንግዲያውስ ወደ እርሻዬ ልመለስ እንዳይል ነው። ለካ የኤልያስ መጎናጸፊያ በረከት አሳድሮበታል። ለካ እግዚአብሔር ለዚህ ጉዳይ ጠርቶታል። ኤዳ ዋቀዮን ሰዋሜራ ጌልጌላ ትጅራዱ ዋቀዮን ዋሜራ ነገረ ቤቴልት ጋፈ ገድቦ ጆሌ ራጆታ ዲያተኒ ያ ኤልሳዕ ጎፍታን ከስራ ፉደተሙፊ ማኢፋጅ ለማደደብደ ዴሚ ዱበት ትንጀረን አኒ ቤካስን ጨልሳት ትንጀነ አቺስ ጋፈ ገው ቤቴል ራከዬ ገረ ኢያሪኮት ገድቦፍ የሮጀዱ ኤልያስ አሱመ ቤቴሊን ቱሪ አንገረ ኢያሪኮ ዴሙ ፈንጅረ ጀናን ጀቸ ድሮን ዱበተ ሰነ ዱበተ ዱጉመ ዋቀዮን ሲንጀዳ መቃኬቲን አንከከዳ አንሲራ አዳንም በውቲን ጀደ ኢያሪኮ ራካኒ ገረ ዮርዳኖስ ትገድቦን ዮርዳኖስን ጭነ አበቴ ኤልያስ ከፈነሳ ኢሰትንገቴቲ ኤልሳዕ ከናንዱር ሩኩቴ አመሞ ገላነ ዮርዳኖስ ይትሩኩቴ ገላኒ በከለመት ሳቀሜ ለፈጎጋ ከሰጨኒየን ጅብ ገላና ነው ፈከሳቀም አሜኛ ከኑ ፈከሳቀም ዳንዲን ትጩፈመኑ ሳቀሜ ከጨኑ ዋቀዮን ነው አገርጋሩ ኡፈተ ሳሰናን ካሴ ገላና ሩቁናን ኒጨኒ ጭነ ገላናስ ዳበተኒ ኤልያስ አከስትንጀኔ ከጌልጌላ ጀምረ ቤቴልም አልተለየኝ ኢያሪኮም አልተለየኝ። አሁን ዮርዳኖስ ተሻግረናል። ካንተ ሳልወሰድ ከቃሉ ጋር ናችሁ ምእመናን? ከቃሉ ጋር ናችሁ ወይ? እግዚአብሔር ከሁላችን ጋር ይሁን። አሁን ካንተ ሳልወሰድ እንዳደርግል የምትሻውን አሁን ለምን አለው። ኦዶን ስራዳንም በይን ኦዶን ገረ ዋቀኮት እንደሚኒ ኦዶን ስራዳንም በይዋን በርባዶ መደፊ ነጋፈዱት እንጀል አናፍስኒን ኦዶታኔ ነመዴሙፍ ከማል ጋፈነላት ነማሲ ከአሜሪካ ዴሙ በርባድ ነማ አውሮፓ ዴሙ በርባድ yoqabanatay ነማ ቀበኛ ቀቡ yoqabnatay ማል ከደነላት ሞቲን ዮኑ ጋፈቴ ማል ጋፈነላት ኤልሳዕ ነከዝን አባ ኮነራ ዳምባው ጅርታው ኤዬ እትንጀ ገላነ ጨራ
የተሻገረ ነቢይ ነው። ምን ያለ ነቢይ ነው? መምህሩን ተከትሎ የተሻገረ ደቀ መዝሙር ነው። ደቀ መዝሙሩ ካንተ ሳልወሰድ ፍጠንና የምትሻውን ለምን አለው። ይህን ጊዜ ምን አለ ኤልሳ? አባቴ ሆይ መምህሬ ሆይ ባንተ ላይ ያድረው የእግዚአብሔር መንፈስ እጥፍ ሆኖ በእኔ ላይ እንዲያድር እለምንሃለሁ አለው። ወገኖቼ በጣም ልብን የሚነካ ጸሎት ነው። በጣም ልብን የሚነካ መሻት ነው። እኔና እናንተስ አያችሁ ከኤልሳ ንግግር እስኪ ራሳችንን እንፈትሽ። ያንተ መንፈስ በእኔ ላይ እጥፍ ሆኖ እንዲያድር፣ ያንተ ጸጋ በእኔ ላይ እጥፍ ሆኖ እንዲያድር፣ ያንተ አገልግሎት እንዲቀጥል፣ ያንተ ሃይማኖት እንዲቀጥል፣ ያንተ ሥራ እንዲቀጥል መንፈስህ እጥፍ ሆኖ አለ። በነጠላ አልጠየቀም፣ እጥፍ ሆኖ ይደርብኝ አለው። የመምህሩ ምላሽ ይገርማል። የመምህሩ ምላሽ እንዲህ ነበር። አዎ የለመንከው ነገር እንዲሆንልህ ካንተ ስወሰድ ወደ እኔ ካየህ ይሆንልሃል። እስኪ በሉ ወደ እኔ ከተመለከትክ ይሆንልሃል። ምዕመናን ወደ ማን ነው የምትመለከቱት? ወደ ማን ነው በሕይወታችን እየተመለከትን ያለ ነው? ወደ ወደቀው ነው? ወደ ተነሳው? ወደ ደከመው ነው? ወደ ጸናው? ወደ ቅዱሱ ነው? ወደ ዲያብሎስ ሥራ ወዴት ነው የምንመለከተው? ኤልያስ የእሳት ሰረገላ መጣና ደቀ መዝሙሩንና መምህሩን ከፈሏቸው። ኤልያስ በሰረገላ በተነጠቀ ጊዜ ኤልሳ ጮኸ፣ አባቴ ኤልያስ ሆይ የእግዚአብሔር እሳት፣ የእግዚአብሔር ፈረሶች፣ የእግዚአብሔር ሰረገላ ብሎ መጎናጸፊያውን ዘሎ ያዘ። መጎናጸፊያው ተቀዶ እጁ ላይ ቀረ ይላል። አረ እግዚአብሔር የቅዱሳንን በረከት በሕይወታችን ላይ ያስቀርልን። ከቃሉ ጋር ናቸው። ታሪኩ ይሄን ይመስላል። ከዚያ ተመለሰ። የነቢያት ልጆችን ያልሰማ በኤልያስ መንፈስ በኤልያስ ጸጋ ሆኖ እንደ አባቱ እንደ ኤልያስ ዮርዳኖስን ድጋሚ ሲመታው ለሁለት ተከፈለ፣ ተሻገረ። መራራ ሕዋንም እነሆ ባረከ። የሰማርያ ውሃ መሮ ነበር። አዎ ያንን መራራ ውሃ ማሰሮ ውስጥ ባለችው ጨው ጨምሮ አጣፈጠው፣ ቀደሰው። ውሃውን የከተማው ኑሮ መልካም ሆኖ ውሃው ግን መራራ ነበር። ኤልሳ ምን አለ? ውሃውን ፈውሼዋለሁ አለ። ውሃውን ምን ብየዋለሁ? ውሃ ሕይወታችንን መድኃኔዓለም ይፈውስልን። አዎ ውሃ መልክ የለውም፣ ውሃ ክብደት የለውም፣ ውሃ መዓዛ የለውም፣ ጥፍጥና የለውም። ይህን እንዲለውጥልን የእርሱ መልካም ፈቃድ ይሁንልን። በዚህን ሰዓት ነበር እንግዲህ ወገኖቼ ካንተ ሳልወሰድ የምትሻውን ለምን ነው የትምህርታችን ርዕስ። እኔና እናንተ የምንሻው ምንድን ነው? ከዚህ ትምህርት የመጀመሪያው የምንመለከተው ለነፍሳችን ለመንፈሳችን የሚረባንን መለመን እንዳለብን። እንዴት መለመን እንዳለብን አናውቅም። መለመን እንዴት እንዳለብን ስለማናውቅ ጌታ ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 20 ቁጥር 21 ላይ የዘብዴዎስ ሚስት የሆነችው ሴት የሁለቱ ደቀ መዛሙርት እናት ጌታን እንዲለመነችው አንዱን ልጄን ዮሐንስን አንዱ ልጄ ያዕቆብን በግራና በቀኝ ሹምልኝ አለች። ጌታም እንዲህ አለ፣ እኔ የምጠጣውን ጽዋ ይጠጡ ዘንድ ይችላሉን? በውኑ የምትለምኑትን አታውቁም አለ። ኢሳከዳተንም ቤክተኒ ጦፎሱ ከኔሳ አኒ ዱጉ ኢጆሌን ኬ ደንዳኒ ዱጉ ከናፊ ከንኪያ ጦፎንኮ ኢኒን ዱጉ ኢኒን ittiin bulu inni suni du'adha. Kanaaf waan kadhattan hin beektanu, gaafa kadhattanu akkas jedhaa kadhaa. እስኪ ለምኑ በሉ። ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል፣ ፈልጉ ታገኛላችሁ። ኦርቶዶክሳዊ ጸሎት እሱ የምንለምነው እንደማን ፈቃድ፣ የምናንኳኳው እንደማን ፈቃድ፣ የምንሻው እንደማን ፈቃድ። አንደኛ ዮሐንስ ምዕራፍ 5 ቁጥር 14 ላይ በእግዚአብሔር ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብትለምኑ ይሆንላችኋል ይላል። እንደምኑ? አረ እንደምኑ? እንደ ፈቃዱ። ወገኖቼ ወደ ቅዱሳን ስንመለከት ይሆንልናል። ቅዱሳንን ስናያቸው
ወደኛ ተመልከት። ሐዋርያት ሥራ ምዕራፍ 3 ቁጥር 9 ላይ ጴጥሮስና ዮሐንስ መልካም በሚሏት በመቅደሱ ደጅ የተቀመጠውን ያን እግሩ የሰለለውን ሰው በተመለከቱት ጊዜ እኛ ወርቅም ብርም የለንም፣ ወደኛ ግን ተመልከታሉት። ያለንን እንሰጣለን፣ ወደኛ ተመልከት። በናዝሬቱ በኢየሱስ ክርስቶስ ተነስና ተመላለስ አሉት። ሽባው ተተረተረ፣ እግሩ ጸና፣ መልካም ወደሚሏት ቤተ መቅደስ ከነሱ ጋር ለምስጋና ገባ ይላል። ወገኖቼ እኔና እናንተን ሽባ ያደረገን፣ ፍቅራችንን ሰላላ ያደረገብን፣ እምነታችን ድኩማን ያደረገን ወደ ቅዱሳን ወደ ጸኑት እንድንመለከት ዕብራውያን ምዕራፍ 12 ከቁጥር 3 ጀምረን ስንመለከት ከፊታችሁ ያለው ሩጫ በትዕግስት እንድትሮጡ የጸኑትን አስቡ ተመልከቱ ይላል። ስለዚህ የጸኑትን እንድንመለከት ገድለ ቅዱሳንን የምንሰማው፣ ድርሳናቸውን የምንሰማው፣ ሕይወታቸውን የምንሰማው፣ ወንጌል የምንሰማው የጸኑትን እንድናስብ ነው። የአባቶቻችን በረከት ያሳደረብን። የምትሻውን ለምን ነው ያለው። ካንተ ሳልወሰድ ቅዱሳንን ሕይወታቸውን ተጋድሏቸውን እየሰማን ዳንዲ ቁልቁሎታ ደጌፈቻ ጅሬኝ ሳኒ ኢላላ ኢሳን ፋነ ዮዶፍኔ አልቶተ ሞቱማ ዋቀዮ ፋርሲቶተ መቃሳቲታና ከናፍ ጆሌ ዋቀዮ ወነ ከደኑ አዳነ ባፈኑ ኤልሳን አከ ኤልያስን ጃለቴ ሲራ አዳንም በው አከጀን እስንስ መነ ክርስቲያና ሲራ አዳንም በው ጀቹ በርባች ወን ኑቲ ከደኑ ወነ በዱ ሚቲ ወነ ኩፉ ሚቲ ወነ ሊግዳው ሚቲ ጅሬኝ በረበራ ዋቀዮን ከደቹ ኑ በርባችስ ሞቱማ ሳከኑ ዳልችስ መቃ ሳከኑ ፋርፈችስ ኤበ ሳከኑ ፍላችስ ዳንዲ ቁልቁሎታ ትላል ከረ ቁልቁሎታ ዮ ኢላሌ ኤቢ ቁልቁሎታ ኑረቡላ ኤቢ መታ ቁልቁሎታ ረጅረን ኪታበ ፈቀኛ በቆና ቁል ለቆፍሰ ጃራ ኤቢ መታ ቁልቁሎታ ረጅራ በረከት በጻድቅ ራስ ላይ ነው የሚለው። ስለዚህ እግዚአብሔር በረከቱን ያሳደረባቸው ኃይሉን ያሳደረባቸው ቅዱሳንን ብንመለከታቸው ብንለምናቸው ጸጋቸው ያድርብናል። አያድርብንም ወይ? የአብርሃም ለይስሐቅ፣ የይስሐቅ ለያዕቆብ፣ የያዕቆብ እኮ ለዮሴፍ፣ የሙሴ ለኢያሱ፣ የዳዊት ለሰሎሞን ሆነዋል። እኔና እናንተም ቅዱሳን አባቶቻችን እግዚአብሔር የተገለጠባቸውን የነርሱን ፍኖት ተከትለን እነርሱ በሚረባው መንገድ እንደሄዱ እኛም እሱም ብንለምን ይሆንልናል። እንደዛ እንዲሆንልን አምላካችን እግዚአብሔር ይርዳን። እስኪ በሉ ካንተ ሳልወሰድ የምትሻውን ለምን። ክርስቶስ ከመሄዱ በፊት የሚሹትን ሁሉ ለምነዋል ሐዋርያት። ኤልሳ ከኤልያስ ጋር እንደተጣበቀ የአዲስ ኪዳኗ ቤተ ክርስቲያንም ደግሞ ክብር በኔ ላይ ይሁን ብላ ጌታን ለምነዋለች። ለምኑ ሰጣችኋለሁ፣ አንኳኩ ከፍትላችኋለሁ፣ ፈልጉ ታገኛላችሁ ያለ ጌታ እንደ ፈቃዱ አንዳች ብንለምን ስለሚሆንልን ፍኖተ ቅዱሳንን ተከትለን የቅዱሳንን አምላክ እንድናመልከው ቸሮ አምላካችን እግዚአብሔር ይርዳን። የሰው ፍጻሜ ሲያምር መልካም ነው። መድኃኔዓለም የሁላችን ፍጻሜ ያሳምርልን። ይቆየን። ስብሐት ለእግዚአብሔር። በርሲሳ ከኛፍ ሰገሌ ልቡ ዋቀዮን ሳኒፍ ነው ፋዳጌሲሱ እግዚአብሔር አምላክ ቃልዮትን ያሰማልን፣ ቃልዮትን ያሰማልን። አሜን። የአገልግሎት ዘመናቸውን ያርዝምልን። እንግዲህ ቀጥታ ወደ ዝማሬ አገልግሎት እንሄድና መርሃ ግብራችንን ወደ መጠቅለል እንሄዳለን። ከሊቀ መዘምራን ቴዎድሮስ ዮሴፍ ጋር በዝማሬ እንቆይና የመርሃ ግብሩን ማጠቃለያ እናደርጋለን። ሁላችንም እንግዲህ ያው ብዙም አይደለም ዝናቡ፣ እኛ ጋርም እየዘነበ ነው። ያው ጥላ ላይ ሆናችሁ ነው እንዳትሉን፣ እኛ ጋርም እየዘነበ ነው። ስለዚህ እግዚአብሔርን በዝማሬ በጋራ ተረጋግተን ዘምረን በጸሎት ዘግተን እንሄዳለን። ያው የምትወጡ ሰዎች እንድትረጋጉ ለማለት ነው። ሌላ መርሃ ግብራት ስለሌለን ነው። እግዚአብሔር ከሁላችን ጋር ይሁን። በድጋሚ እንደምን አመሻችሁ፣ እንደምን ቆያችሁ። አምላካችን